አብርሽና ሩታ በድጋሚ እንኳን ደስ አላችሁ። በእርግጥ ቤተሰቦች አብርሽና ሩታ እያደረጉ ያሉት ነገር እየሰሩት ስራ ልክ ላይሆን ይችላል። ምክንያቱም ያለንበት ወቅት አሁን ያለንበት ጊዜ የጾም ወቅት ላይ ነው። ጾም ላይ ነን ያለነው። ብዙዎቻችሁ ይሄ ነበር ቅሬታችሁ፣ እንዴት በጾም ወቅት አብርሽና ሩታ ሰርጋቸውን ይደግሳሉ? ሰርግስ ደግሞ ቤተሰቦች ቤተሰብ ባለበት እናት አባት ባለበት መሰረግ መደገስ እያለበት እነሱ አባትና እናት ሳይኖር ቤተሰብ ሳይኖር እንዴት ሰርጋቸውን ይደግሳሉ ብላችሁ ብዙዎቻችሁ ሀሳባችሁን ስታነሱ ቲክቶክ ላይም እያየው ነበር። በእርግጥ ልክ ናችሁ። አብርሽና ሩታም ማድረግ የሌለባቸውን መስራት የሌለባቸውን ስራ ነው ያደረጉት የሰሩት። ቪዲዮ ላይ እንዳየሁት ከሆነ ግን ቤተሰቦች እዛ ፕሮግራሙ ቦታ የኬክ ሴሬሞኒ የመጠጥ ምናምን አይነት ነገሮችን አላየውም። ያደረጉት ነገር ልክ ባይሆንም ግን ጾም ነክ ነገሮች እንዳልተጠቀሙ ነው ያየሁት። እንደዚህ አይነት ነገር እንዳላደረጉ አይቻለው። እሱም ጥሩ ሆኖ ሳለ በጾም ወቅት መሰረጋቸው ቤተሰብ በሌለበት መደገሳቸው ይሄ አግባብ ነው ብዬ አላስብም። በሰርጉ ቦታም ሚዜ የነበሩት በሰርጉ ቦታም ከጎኑ የነበሩት አለን ሲሉ የነበሩት ሁሉም ቤተሰቦች ከዚህ በፊት ትዳሩን ለማፋታት ከዚህ በፊት ትዳሩን ለመበጥበጥ ሲሰሩ የነበሩ ልጆች ናቸው። አሁን ከጎንነን አለን ሆይ ሆይ እያሉ ያሉት እየጨፈሩ ያሉት እነሱ ናቸው። ከነሱ ይልቅ ግን በዚህ ሰዓት አብርሽንና ሩታን የሚያስፈልጋቸው ከእንደዚህ አይነት ሰዎች መራቅና በዚህ አይነት ቦታ በእንደዚህ አይነት የከበረ ቦታ ቤተሰቦች ቢገኙ የተሻለ ነበር የሚሆኑ። ከነዚህ ሰዎች ይልቅ ጓደኛ ነን ባዮች እነሱ በተጣሉ ቁጥር ሰው ለማጣላት የሚሞክሩ እነሱ በታረቁ ቁጥር ሰው ለማስታረቅ ከሚሞክሩ ሰዎች በተሻላቸው መጠን ቢርቁና ካለፈው ነገራቸው ካልተማሩ ድጋሚ አሁንም ትዳራቸው ቢጋቡ የፈለገ ቢደገስም የፈለገ ሰርግ የፈለገ ነገር ቢፈጠርም ቤተሰቦች አይፋቱም ብለን የምንለው ምንም ነገር የለም። ምክንያቱም ከጎናቸው ያሉ ሰዎች እንደዛ የሚያደርጉ ሰዎች ናቸው። ከጎናቸው ያሉ ሰዎች ትዳርን የሚበጠብጡ ሰላምን የማይፈልጉ ሰዎች ናቸው። ስለዚህ እነዚህን ነገሮች ካላጠሩ በፊት በፍጹም እርግጠኛ ልንሆን አንችልም። ቆሻሻን እኮ ሳጠርጉት ንጹህ ነው ማለት አትችሉም አይደል? እንደ ቤተሰቦች ቆሻሻ ተጠርጎ ነው ንጹህ መሆኑን ማየት የምንችለው። ስለዚህ እነዚህ ልጆች ቆሻሻውን ሳያወጡ ቆሻሻውን ሳይጠርጉ ጋቡም ሰርግ ቢደገስም የፈለገ ነገር ቢፈጠርም እነዚህ ልጆች ድጋሚ አይፋቱም። ላይፋቱ ነው እነዚህ ልጆች ሰርግ የደገሱት ላይፋቱ ነው እነዚህ ልጆች አብሮ የሆኑት ብለን ልንል አንችልም። ቤተሰቦች ለዚህ ሰርግ ብዙ ዋጋ ተከፍሎለታል ብዬ አስባለሁ። የሰው ህይወት የፍቅርዬ አይታችኋል ሁላችሁም። ፍቅርዬ አሁን ምን አይነት ሁኔታ ላይ እንዳለች በእርግጥ ደስ ብሎኛል። አይታችኋል ብዬ አስባለሁ። የእሷን ቪዲዮዎች የትላንትና ቪዲዮ ለመስራት ስላልተመቸኝ ነው የቀረሁት። ከፉፉ ጋር ታርቀዋል። ቆንጆ ነው፣ በጣም ደስ ይላል። ግን ደግሞ ተመልሶ እንደዚህ አይነት ነገር እንዲፈጠር እኛ አንፈልግም። ፍቅርዬ ድጋሚ ህይወቷ እንዲጎዳ አንፈልግም። በቃ ያለፈው ነገር አልፏል። ያለፈው ነገር ግን ሲያልፍ የሆነ ነገር ተምረንበት ነው ማለፍ ያለብን። ፍቅርዬም ቢሆን ካለፈው ነገሯ ብዙ ነገር ትማራለች ብዬ አስባለሁ። ብዙ ትምህርት ትወስዳለች ብዬ አስባለሁ። ስለሆነው ነገር ስለተፈጠረው ነገር በጣም ደስ ብሎኛል። ከፉፉ ጋር አብሯቸው መሆናቸው አለሁልሽ ከጎንሽ ነኝ ብቻሽን አይደለሽም የሚላትን ሰው ፍቅርዬ ማግኘቷ ደስ ብሎኛል። እኔ በዚህ ሁኔታዋ ብቻዋን የምትቀር ብዙ የምትጎዳ መስሎኝ ነበር። ነገር ግን ነገሩ እንደዚህ መቅለሉ በጣም ደስ ብሎኛል። ደስ ያላችሁ ሁላችሁም የፍቅርዬ ቤተሰቦች እንኳን ደስ አላችሁ ልላችሁ እወዳለሁ። አብርሽና ሩታ በዚህ ሳምንት ብዙ አይነት ቅሬታዎችን እያስተናገዱ ይገኛሉ። በእነሱ ዙሪያ ብዙ ሲወራ ነበር። እውነት ይሁን ውሸት እጅ ላይ የደረሰ መረጃ የለም። እስኪ የምታውቁ ሰዎች ሁላችሁም ኮሜንት ላይ ይገባችሁ ጻፉልኝ። ሰላም እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላሙን ያብዛላችሁ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቪዲዮ ስትጀምሩ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይህን ቪዲዮ ላይክ እያደረጋችሁ ትጀምሩ። ከዚህ በፊት ብዙዎቻችሁ በውስጥ መስመር ስለ ዩቲዩብ ስትጠይቁኝ ነበር። ዩቲዩብ እንዴት በስልካችን መስራት እንችላለን? ዩቲዩብ ላይ እንዴት በስልካችን ቪዲዮ መጫን እንችላለን? እንዴት የቪዲዮ ተምብኔል መስራት እንችላለን ብላችሁ ብዙዎቻችሁ ስትጠይቁኝ ነበር። ዛሬ አንድ ነገር ይዤላችሁ መጥቻለሁ ቤተሰቦች። ስለ ቪዲዮ ኤዲቲንግ ስለ ተምብኔል አሰራር ሙሉ የሚያስረዷችሁ አንድ ድርጅት ይዤላችሁ መጥቻለሁ። ከዚህ በፊት 2 ዙር አስተምሮ ጨርሰዋል። አሁን 3ኛ ዙር እየመዘገቡ ይገኛሉ። መማር የምትፈልጉና ይህን እድል መጠቀም የምትፈልጉ ሰዎች ዲስክሪፕሽን ላይ የቴሌግራም አድራሻቸውን አስቀምጬላችኋለሁ። እንዲሁም ደግሞ የመጀመሪያው ኮሜንት ላይ አስቀምጬላችኋለሁ። እየገባችሁ ሁላችሁም አናግሯቸው። ስልጠናው የሚቆየውም ለ1 ወር ነው። ይመቻል። ደስ ይላል እኮ ሰርጉ በጣም ደስ ይላል። ግን ያው የብዙዎቻችሁ ሀሳብ ወቅቱን የጠበቀ ቢሆን እንደ ወቅቱ ከወቅቱ ጋር አብራችሁ ብትሄዱ ከጾም በኋላ ቢሆን የተሻለ ነበር። የብዙዎቻችሁ ሀሳብ እሱ ነው። በእርግጥ ልክ ናችሁ። እንደዛ ቢሆን ቆንጆ ነበር። አሁንም በጣም ቆንጆ ነው፣ ደስ ይላል። የእነሱ ደስታ የሚያስደስታችሁ ሰዎች በድጋሚ እንኳን ደስ አላችሁ ልላችሁ እወዳለሁ። ለዚህ ሰርግ ብዙ ዋጋ ተከፍሎለታል ብዬ አስባለሁ። የሰው ህይወት
የፍቅርዬ አይታችኋል ሁላችሁም። ፍቅርዬ አሁን ምን አይነት ሁኔታ ላይ እንዳለች በእርግጥ ደስ ብሎኛል። አይታችኋል ብዬ አስባለሁ የእሷንም ቪዲዮዎች። የትላንትና ቪዲዮ ለመስራት ስላልተመቸኝ ነው የቀረሁት። ከፉፉ ጋር ታርቀዋል። ቆንጆ ነው፣ በጣም ደስ ይላል። ግን ደግሞ ተመልሶ እንደዚህ አይነት ነገር እንዲፈጠር እኛ አንፈልግም። ፍቅርዬ ድጋሚ ህይወቷ እንዲጎዳ አንፈልግም። በቃ ያለፈው ነገር አልፏል። ያለፈው ነገር ግን ሲያልፍ የሆነ ነገር ተምረንበት ነው ማለፍ ያለብን። ፍቅርዬም ቢሆን ካለፈው ነገሯ ብዙ ነገር ትማራለች ብዬ አስባለሁ። ብዙ ትምህርት ትወስዳለች ብዬ አስባለሁ። ስለሆነው ነገር ስለተፈጠረው ነገር በጣም ደስ ብሎኛል። ከፉፉ ጋር አብሯቸው መሆናቸው አለሁልሽ፣ ከጎንሽ ነኝ፣ ብቻሽን አይደለሽም የሚላትን ሰው ፍቅርዬ ማግኘቷ ደስ ብሎኛል። እኔ በዚህ ሁኔታዋ ብቻዋን የምትቀር ብዙ የምትጎዳ መስሎኝ ነበር። ነገር ግን በዚህ ሁኔታ መሆኑ ነገሩ እንደዚህ መቅለሉ በጣም ደስ ብሎኛል። ደስ ያላችሁ ሁላችሁም የፍቅርዬ ቤተሰቦች እንኳን ደስ አላችሁ ልላችሁ እወዳለሁ። እስኪ የታላችሁ የግሬስ ፋሚሊዎች እስቲ የታላችሁ? እስቲ እያጨባጨባችሁ እስቲ ጭብጨባችሁን እስኪ አንድ ጊዜ ደስ ያላችሁ እስቲ ደስ ያላችሁ። ምን ችግር የለውም። እዚህ ጋር አሁን እኛ ማንም እንዲሰዳደብ አንፈልግም። ቤተሰቦች በዚህ አጋጣሚ ኮሜንት ላይ ሁላችሁም አትሰዳደቡ። በቃ ያለፈው ነገር አልፏል። ትምህርት ግን መማር ያለብን ሁላችንም ቢሆን የእነ አብርሽን ቤተሰቦች ሆንን የፍቅርዬን ቤተሰቦች ሆንን በቃ ካለፈው ነገር መማር መቻል አለብን። ካለፈው ነገር ትምህርት መውሰድ አለብን። ያለፈው ነገር አስተምሮን ከሄደ እኛ እውነተኛ ሰዎች ነን ማለት ነው። ግን ያለፈው ነገር ትምህርት ሳያስተምረን ካለፈ እንደው ዝም ብለን ከነሱ ጋር የምንሄድ ከሆነ ያን ስህተታቸውን ድጋሚ የሚደግሙ ከሆነ ድጋሚ ያን ስህተት የሚደግሙ ከሆነ የምንደግም ከሆነ እኛ ሰዎች አይደለንም ማለት ነው። ከእንስሳ በምን እንለያለን? ማሰብ ካልቻለን ማገናዘብ ካልቻለን ከእንስሳ በምንም አንለይም። ስለዚህ ሁላችንም ያለፈው ነገር አልፏል፣ ትምህርት ወስደንበታል። ጠቃሚውን እንጠቀምበታለን፣ መጥፎውን ደግሞ ማይጠቅመንን እንተዋለን። ስለዚህ ሁላችሁም የሚጠቅማችሁን ይዛችኋል ብዬ ተስፋ አድርጋለሁ። የማይጠቅማችሁን ደግሞ ትታችሁ አሁን እዚህ ጋር መሰዳደብ፣ የጥላቻ ቃላቶችን ከማውጣት ይልቅ ሁላችሁም እስኪ አንዴ ደስ ያላችሁ የፍቅርዬ ቤተሰብ የአብርሽን ቤተሰብ አሳዩኝ፣ ኮሜንት ላይ አሳዩኝ ሁላችሁ። አስባችሁታል ቤተሰቦች? እነጋሺ እዚህ ቦታ ቢኖሩ እነጋሺ እዚህ ነገር ውስጥ ቢገኙ ነገሩ ደመቅ እንደሚል ቤተሰቦች አሁንም ደመቅ ብሏል። ግን ሞር ቤተሰብ ወንድሞቹ የእሷን ቤተሰብ የእሱን ቤተሰብ ቢገኙ በጣም ደመቅ ይል ነበር፣ በጣም ደስ ይል ነበር። ቆንጆ ጊዜ ይኖራቸዋል ብዬ አስባለሁ። አሁንም ቆንጆ ጊዜ አሳልፈዋል፣ ግን ከዚህ የተሻለ ቆንጆ ጊዜ ያሳለፉ ነበር። ቆንጆ ፕሮግራም ይኖር ነበር ብዬ አስባለሁ። ደስ ይላል። በጣም ደስ ብሎናል። ደስ ይላል። ግን ደግሞ እንደዚህ አይነት ነገር ባይፈጠር እንደዚህ አይነት ነገር ባይኖር ባይነኝ። ማለትም በቃ ያለፈው ነገር አልፏል። ይቅርታ መጠያየቃችሁ ይቅርታ መደራረጋችሁ በጣም ቆንጆ ሆኖ ሳለ ግን ይቅርታ ስታደርጉለት ጓደኝነታችሁ መመለሱ ምናምን ቆንጆ ነው፣ በጣም ቆንጆ ነው። ነገር ግን በልኩ ቢሆን በዚህ ልክ ባይሆን እንደ ሀሳብ ቤተሰቦች እንደ ሀሳብ እሸት ያልኩት የሽምብራ እንዳይመስልሽ እሸት ያልኩት የባቄላ እንዳይመስልሽ እሸት ያለው ከመልክሽ ነው ከውበትሽ ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ። ሙሽር ከዘሩም ቆንጆ ነው ብዬ እምላለሁ። ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ። ሙሽር ከዘሯም ቆንጆ ናት ብዬ እምላለሁ።
እምላለው እናቷንም አይቻለው አባቷንም አይቻለው። ያ ሁሉ ነገር አልፎ እንደ ቀልድ ዛሬ ላይ እንደዚህ አይነት ነገር ማሳለፍ እንደዚህ አይነት ጊዜ ላይ መድረስ በጣም ደስ ይላል። ብዙዎቻችሁ ስትጨነቁ ነበር። ብዙዎቻችሁ ቤተሰቦች በጣም ብዙ ነገር ስትሉ ነበር። እውነትም ሩታ ካናዳ ልትሄድ ነው ብላችሁ ብዙ ስትጨነቁ ነበር፣ ብዙ ስታስቡ ነበር። ስትጨነቁ የነበራችሁ ሁላችሁም እውነቱን በማወቃችሁ እንኳን ደስ አላችሁ። በድጋሚ ዛሬ በቃ ምን ሆነ ነው አንተ ልጅ እንኳን ደስ አላችሁ አበዛ የምትሉኝ ሰዎች በድጋሚ እንኳን ደስ አላችሁ። እህቶቿን አይቻለው። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን። ያላችሁበት ሰላማችሁ ይብዛላችሁ። እንግዲህ ሙሽሪት ለብቻዋ ልብሷን እየቀየረች ነው። ባይዘዌ መርከብ ውስጥ ነው ያለ ነው፣ ግን አይመስልም። መርከብ ውስጥ ቤት ውስጥ ያለ ነው የሚመስለው እና ከላይ እንግዲህ ፕሮግራማችን ተዘጋጅቷል። በጣም ያምራል ምናምን ነገር የተለየ ፕሮግራም ላይ ያዘጋጀ ነው። የኔም አለባበስ ይህንን መርጫ አለሁኝ። ጥቁር ሞር ስለሚያምር ማለት ነው እና ጥቁር ደስ ይላል። በጣም ወዳለኝ ጥቁር ከለር ሱፍ ማለት ነው እና ያምርብሃል። አንተ ላይ ያምርብሃል። አብርሽ ያምርብሃል። ፎቶ ሹቱም አብዛኛው ጥቁር ይበዛው ነበረ። ልክ እንደዚህ ፏድም ብቅ ብዬ ብላክ ኢዝ ዩኒክ በሚለው ነው ለየት ይላል። ከአሁን ሴት ልጅ ቢሩ ስለብስ ወንድ ልጅ ደግሞ ጥቁር ሲለብስ ሞር ያምራል ማለት ነው እና ፕሮግራሙ የተዘጋጀው ከላይ ነው፣ እኛ ከስር መርከብ ውስጥ ሆነ ነው እና ልብስ መቀየር ስላለብን ማለት ነው እና ዳኒሻ ያ ስለ መርከቡ ጉዳይ ስለ ሰርጉ ጉዳይ ብዙ ነገር ተወርቷል። ብዙ ነገሮች ሲወሩ ነበር። ቲክቶክ ላይ አይታችኋል ብዬ ተስፋ አደርጋለሁ። ግን እርግጠኛ አልሆንኩም። ማለት እንዴት ነው እርግጠኛ የምሆንበት መረጃ አልደረሰኝም። እስኪ እርግጠኛ የሆናችሁበት የምታውቁት ነገር የሰማችሁት የደረሳችሁ መረጃ ካለ ኮሜንት ላይ አስቀምጡልኝ። ሁላችሁም ጻፉልኝ። የቀለው እዚህ ከመጣ በኋላ ስቀይርበት ይቀልቀለበት አርባኝ ነው። እሺ ሰላም በሏቸው። የተሰማችሁን ስሜት አይቀርታ አንደኛ ጊዜ ጀምሮ ሰላም እንዴት ናችሁ? ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በጓደኛችሁ በአብርሽ ሰርግ ላይ ተገኝተናል። ለዚህ ቀን ስላበቃን በመጀመሪያ እግዚአብሔርን አመሰግናለሁኝ። ጓደኛዬ እንደዚህ ስለበቃ በጣም ደስ ብሎኛል። ውለድ ክብር ማለት እፈልጋለሁኝ እና ደግሞ በጣም ጥሩ ፕሮግራም ነው ብዬ አስባለሁ። ምክንያቱም አሁን ያለነው ግራውንዱ ላይ ነን። ላይ ደግሞ ቤተሰቦቻችን የጠበቁ ነው። ምክንያቱም የእነሱን ደስታ ዓለም ለማየት የሚፈልጉ ቤተሰቦቻችን እንግዲህ ካሉበት ከስራ አስፈቅደው ምናምን መጥተው ራሳቸው ፍላጎታቸው ማለት ነው ተገኝተው ፕሮግራሙን ለማድመቅ ላይ እየጠበቁን ይገኛሉ። በጣም ደስ ብሎኛል። አብርሽ ወንድሜ ከዚህ በላይ ይገባሃል። አዲስ አበባ ትፈልጋለህ? አመሰግናለሁ። መልካም ሙሽራው ተነሳ የሚለውን ማለት ነው ሳንከፍተው ነው እንግዲህ ብቻውን የተነሳው ዛሬ። ደስ ብሎናል። እንኳን ደስ አላችሁ። ይመቻችሁ።